ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናስደምጥበት ሰዓት ላይ ነው የምንገኘው። አርዕስተ ዜናውን አስቀድመን ወደ ዝርዝር መረጃዎቹ የምናልፍ ይሆናል። ብሔራዊ ባንክ በውጭ ምንዛሪ መመሪያ ላይ በ19 ጉዳዮች ላይ ማሻሻያዎች ማድረጉን ይፋ አድርጎ ነበረ። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አንቀመጥም ሲል አስጠነቀቀ። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱም አሳሰበ። የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ በታሰበው እቅድ ላይ ዳግም ውይይት ሊደረግ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን መረጃዎች አሁን በዝርዝር የምንመለከታቸው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መረጃዎቹ ምናልፍ ይሆናል። የዩኒቨርሲቲ ተማሪዎች ለአንድ ዓመት ያህል እንዲያስተምሩ በታሰበው እቅድ ላይ ውይይት ዳግም ሊደረግ ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ በታሰበው እቅድ ላይ የተለያዩ ባለድርሻ አካላት ጋር ውይይት እንዲካሄድና ሀሳብ እንዲሰጡ ሊያደርግ መሆኑ የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሽኔ ሚኒስቴሩ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን ከዚህ በፊት ማሳወቁን አስታውሰው በእቅዱ ላይ የከፍተኛ ትምህርት ተቋማት ጋር ውይይት ቢደረግም ከክልሎች ከትምህርት ቤቶችና ከጸጥታ አካላት ጋር አለመካሄዱን ለሪፖርተር ገልጸዋል። መንግስት እቅዱን ተግባራዊ ይሆናል ብሎ እስካሁን ድረስ ውሳኔ አለማሳለፉንና ተማሪዎች፣ ወላጆች እንዲሁም መምህራንና የህዝብ ተወካዮችን ጨምሮ በጉዳዩ ቀጥታ የሚመለከታቸው ሌሎች ባለድርሻ አካላት በአሰራሩ ላይ ያላቸው ሀሳብ ስለማይታወቅ በሚቀጥሉት ሳምንታት ውይይት መደረግ እንደሚጀምር አስታውቀዋል። ከዩኒቨርሲቲዎች ጋር በተደረገው ውይይት ከሎጂስቲክስ እና ከአካዳሚካዊ ጉዳዮች ጋር እንዴት ይጣጣማል በሚለው ጥያቄ ከማቅረብ ውጪ ሀሳቡ ተግባራዊ ቢሆን እንደሚደግፉት መግለጻቸውንም አያይዘው ጠቅሰዋል። ከውይይቱ በኋላ ሀሳቡ ለፓርላማ እንደሚቀርብና የራሱ የሆነ ተቋም ተቋቁሞለት ህግ ይወጣለታል ተብሎ እንደሚጠበቅ አቶ ኮራ አስረድተዋል። ሆኖም በውይይቱ ወቅት ተማሪዎችን ጨምሮ ሌላ የትምህርት ማህበረሰብ እቅዱን ካልፈለገው የሚቀርበት ሁኔታ እንዳለም ጠቁመዋል። እቅዱ ተፈጻሚ የሚሆንበት ህግ እንዴት ይወጣለታል በሚለው ላይ ሰነዶች ማዘጋጀታቸውን የገለጹት አቶ ኮራ በ2018 በጀት ዓመት ምርጫ ስለሚካሄድ የእቅዱ ትግበራ በመጪው ዓመት ይተገበራል ተብሎ ይጠበቃልን ብለዋል። የትምህርት ሚኒስትሩ ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ የተያዘውን እቅድ ይፋ ማድረጋቸው ይታወሳል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን በወቅቱ የገለጹት ሚኒስተሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱ እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የመማር ማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ መናገራቸው ይታወሳል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ እንደሚሸፈንም አስረድተው ነበረ። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና ለበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲመሩ ትልቅ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ ያለውን የመምህራንን ቁጥር ለማሳደግ እንደሚረዳ አብራርተዋል። በሌላ በኩል የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤታማነት ላይ እየተደረገ ያለው ከቅርብ ጊዜ ውስጥ ይፋ ይደረጋል ብለዋል። ፈተናው ምን ጥቅም አመጣ፣ የገጠመው ችግርስ ምንድነው፣ ወደፊትስ ምን መስተካከል አለበት በሚሉት ላይ መረጃዎች መሰባሰባቸውን አያይዘው ተናግረዋል። በተለይ ፈተና የሚወድቁ ተማሪዎች የት እንደሚገኙ፣ ምን እንደሚሰሩ፣ ምን እንደሚያስቡ ማወቅና ውጤታማ እንዲሆኑስ ምን ማድረግ ያስፈልጋል በሚለው ላይ ውሳኔ ላይ መድረስ የጥናቱ ዓላማዎች መሆናቸውን ገልጸዋል። ብዛት ያላቸው ተማሪዎች ፈተናው እንደሚወርቁ 2 እና 3 ጊዜ እንዲፈተኑ ሲደረግ ያለው አዝማሚያስ ምን ይመስላል የሚለውን ለማየትና ለመለየት እንደሚረዳም አስገንዝበዋል። የጥናቱ መረጃዎች መሰባሰባቸውን የገለጹት ሚኒስትር ዴኤታው በሚቀጥለው 1 ወይም 2 ወራት ውስጥ የተደረሰበት ውጤት ይፋ እንደሚደረግም አክለዋል። የትምህርት ጥራት ለማረጋገጥ ሲባል በመጀመሪያ ዲግሪ ለሚመረቁ ተማሪዎች የመውጫ ፈተና ከሰኔ 2015 ዓ.ም ጀምሮ እየተሰጠ እንደሚገኝ የትምህርት ሚኒስቴር መረጃ ያሳያል። ወደ ቀጣዩ መረጃችን ስንሻገር ብሔራዊ ባንክ በውጭ ምንዛሪ መመሪያ ላይ በ19 ጉዳዮች ላይ ማሻሻያዎች ማድረጉን የካቲት 4 ይፋ አድርጎ ነበረ። ከብሔራዊ ባንክ ማሻሻያዎች መካከል ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሪ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሪ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ ውጭ ምንዛሪ ሂሳብ በማስገባት ተቀማጭ ማድረግ ይችላል የሚለውም ይገኝበታል። ታዲያ ከዚህ ቀደም የነበረው አሰራር እንዴት ነበረ? ይህስ ምን አዲስ አሰራር ይዞ መጥቷል ስንል
አቶ ጥላሁንን ጠይቀናቸዋል። አቶ ጥላሁን ግርማ የፋይናንስ ኢኮኖሚና የኢንቨስትመንት አማካሪ ናቸው። ማሻሻያው ባንኮች በአግባቡ ከተጠቀሙት በግለሰቦች እጅ ተከማችቶ የሚገኝ የውጭ ምንዛሬ ከጥቁር ገበያ ሲሳይነት ማዳንና ወደ ህጋዊ ስርዓቱ ለማስገባት በር ይከፍትላቸዋል ብለዋል። ሌላው የብሔራዊ ባንክ ማሻሻያ ያደረገበት ጉዳይ ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ በብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው ማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ ማሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዷል የሚለው ይገኝበታል። አቶ ግርማ ከዚህ ቀደም የውጭ ኢንቨስተሮች ቅሬታ ሲያቀርቡበት የነበረ ጉዳይ እንደነበር ይናገራሉ። አሁን መፈቀዱ ለኢንቨስትመንት ዘርፉ ትልቅ እድል ይዞ ይመጣልም ብለዋል። ነገር ግን ተግባራዊ ሲደረግ ባንኮች አስፈላጊው ማስረጃዎች ማሟላትና ለመንግስት ተገቢውን ግብር መክፈሉ ማረጋገጥ አለባቸው። ይህን አሰራር ይተገብራልም ብለዋል ባለሙያው። ባንኮች ይህን መመሪያ ወደ ስራ ሲያስገቡ የውጭ ኦዲተሮች፣ ገንዘብ ሚኒስቴርና ጉምሩክ ኮሚሽን የሚሰጡትን ውሳኔና ያስቀመጡትን አሰራር በተገቢው መንገድ መመርመር አለባቸውም ሲሉ የፋይናንስ የኢኮኖሚና የኢንቨስትመንት አማካሪው አቶ ጥላሁን ግርማ ይመክራሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ያላደረጋችሁ ሰብስክራይብ ማድረጋችሁን በድጋሚ እያስታወስናችሁ ወደ መጨረሻው ወደምንመለከተው ጉዳይ እንሻገራለን። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫው ባለፈ እርምጃ እንደሚወስዱም አሳሰበ። የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዝር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል ወይንም ደግሞ ተበትኗል የሚባለውን አጣጥለዋል። ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅ አድርገዋል። ደክሟል፣ ተበትነዋል ይላሉ። ለነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩ በትግራይ ውስጥም ሆነ በውጭ ሀገር የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላ ፕሬዝዳንት እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላኩት ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ተአማኒነት አደጋ ላይ መውደቁን ገልጸዋል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት የህዳር 2022 የተፈረመው የፕሪቶሪያ ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት ሲልም ገልጿል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረት ጦርነቱ ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመመለስ አደጋ እንዳለው አስጠንቅቀዋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ እንዲሁም ደግሞ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩትና ዳግም ወደ ግጭት የመግባት ስጋትን እየጨመሩት መሆኑን አመላክተው ገልጸዋል። ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ ለመረጋጋት እንዲፈጠር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ተአማኒነት እንደሚሰጣውም ደብዳቤው ሰፍሯል። ህወሓት በደብዳቤው የሰላም ስምምነቶች የዋህ ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽና እድገት ተአማኒነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያው ስምምነት አስገዳጅነትን እንዲረጋገጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንደሚያደርጉ ጠይቀዋል። በተጨማሪ በስምምነቱ የተቀመጠው የህብረቱ ክትትልና የማረጋገጫ ስርዓት በአስቸኳይ እንዲነቃቃ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ባለፈው ሰኞ ባወጣው የተለየ መግለጫ ህወሓት የፌዴራል ኃይሎች የፕሪቶሪያውን ስምምነት በመጣስና ወደ ትግራይ ክልሎች እየተንቀሳቀሱ መሆናቸውንም ከሷል። ፓርቲው እንዲህ አይነቱ እርምጃ የታጠቀ ግጭትን ዳግም የመቀስቀስ አደጋ እንዳለው አስጠንቅቋል። የፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸውን የትግራይ አካባቢዎች እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉ ድርጅቱ ገልጿል። ህወሓት አለመግባባቶችን በውይይትና በፕሪቶሪያው ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠለው ወታደራዊ ጫናና የስምምነቱ ተግባበር መዘግየት ቀጠናውን ወደ አዲስ አለመረጋጋት ሊገፋው እንደሚችልም አስጠንቅቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።